ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በመላው ዓለም የምትገኙ የጽናት አድማጭ ተከታዮች በቅድሚያ ሰላምታችን እናቀርባለን እንደተለመደው ጽናት ሚዲያ ያው በተለያዩ ሐሳቦች ላይ ወደ እናንተ ሐሳብ አስተያየታችን መስጠታችን እንደቀጠለ ነው በምንሰጣቸው ሐሳቦች ላይ የምትሰጡት ሐሳብ አስተያየት ትልቅ ግብአት ስለሆነ ይሄንን ሐሳብ አስተያየት መስጠቱ ጽናትን ላይክ ሼር ሰብስክራይብ ምታደርጉ በሙሉ ከልብ እናመሰግናለን ጽናትን መደግፉም እጅግ እናመሰግናለን ስለዚህ ጽናትን ሁሉ ጊዜ እንደምለው ጽናት ላይ ተሳተፉ ጽናት ሚዲያን እናሳድግ ይሄንን ካልኩኝ በዋናነት ዛሬ ማነሳቸው ሐሳቦች በዋና ትልቁ ሐሳብ ምናልባትም በዚህ ጉዳይ ልመጣ ያሰብኩት ከአቶ ታዬ ደንደዓ ጋር በተያያዘ የተለያዩ ሐሳቦችን በተለይ ሰሞኑን በጣም ሚዲያውን ያዘው ይሄ ጉዳይ ነውና በዚህ ጉዳይ ላይ ሐሳብ አስተያየታቸውን የሚሰጡ ሰዎች ስለተመለከትኩኝ በዛ ጉዳይ ላይ የተሰማኝን ስሜት ወደ እናንተ ለማምጣት አስቤ ነው ምክንያቱም ታዬ ያመጣው ሐሳብ አዲስ ሐሳብ አይደለም የሚታወቅ ነው በስፋት ደግሞ ይሄ የሆነል ትንተና የሚሰራበት በዚህ ጉዳይ ላይ ፖለቲካዊ ክስ የሚያቀርቡ ሰዎች ክስ የሚያቀርቡበት ማስረጃ ነው ታዬ አዲስ የጨበጠው ወይም አዲስ የተለየ ማስረጃ ይዞ አልመጣም ታዬ ይዞ የመጣው ምንድነው ያንን የሁኔታ ትንተና የሚሰራበትን የፖለቲካ አስተያየት በማስረጃ ነው የበየነው ስለዚህ ማስረጃ ሆኖ ታዬ መጣ ማለት ስለዚህ ታዬ ማስረጃ ሆኖ ሲመጣ ከዚህ በፊት ፖለቲካውን የሚተነትኑ ሰዎች የታዬ ማስረጃ እንደ ትልቅ ማጣቀሻና ማጠናከሪያ ሆኖ እንደ አንድ ተጨባጭ ኢሹ የሚወሰን ነው ስለዚህ ታዬ አዲስ ነገር ሳይሆን ያመጣው ከዚህ በፊት ሲነገር የነበረውን የሁኔታ ትንተና ትክክል ናችሁ ይሄንን እኔም የሰማሁት ነው ያየሁትም ነው እና በዚህ ጉዳይ ላይ ምንም ስህተት የለባችሁም ብሎ እንደ ማስረጃ አጠናክሮት መጣ እንጂ አዲስ ነገር አልነበረም የሆነው ግን ታዬ ቅርብ ጊዜ የተናገረው በተለያዩ ሚዲያዎች ላይ ጽናት ሚዲያም በስፋት በዚህ ጉዳይ ላይ ያው በሁለት የተለያየ ክፍል ማቅረብ ይችላልች ይሄንን በተከታታይ በመናነሳቸው ሐሳቦች ሁሉ እንደ ግብአት ምን ተጠቀምበት የሆነው ግን አሁንም በድጋሚ በዚህ ጉዳይ ላይ እንድንመጣ ያስገድደኝ አንዳንድ ሚዲያዎች በተለይ በብልጽግና ዙሪያ ውስጥ ያሉ የሚዲያ አርሚዎች የሚሰጡት አጀንዳ በጣም በተከታታይ ከዚህ በፊትም ስለተከታተልኩ እዛ ጉዳይ ላይ ትንሽ ሐሳብ መስጠት አለብን የሚል ጉዳይ ነው ከዛ በፊት ላይ ማሳሰቢያ ለጽናት ሚዲያ ተከታዮች በጣም አጽንኦት ሰጥቼ የምናገረው ጽናት ሚዲያ በዋናነት ትኩረት አድርጋ መስራው ምናልባትም አገራችን ጥለን የተሰደድንበት ትልቁ ኢሹአችን ከፍተኛ ዋጋ ያስከፈለን ፖለቲካዊ ዋጋ ያስከፈለን ተቋማዊ ዋጋ ያስከፈለን የፖለቲካ አስተሳሰብ አለ ያንን የፖለቲካ አስተሳሰብ በመታገላችን ከፍተኛ የሆነ ጉዳት ደርሶብናል እሱ ብቻ አይደለም ዛሬ ላይ ሆነን ማንናገራቸው ደግሞ ጉዳቶች አሉ ያገዛዙ ጉዳቶች አሉ ትላንት ከኛ ጋር የነበሩት ጓዶችም በነበረን የትግል ሂደት ላይ የተጎዳንበትና የተሰበረበት ስሜቶች አሉ እነዛን ስሜቶች ሁሉ እነዛን ስብራቶች ሁሉ ወደ አደባባይ ላይ ብናመጣው ማምጣት እንችላለን እጃችን ላይ ብናመጣው ግን ሊፈጠር የሚችለው ሁኔታ ምንድነው
የሚለውን ስናስብ ጊዜና ወቅቱ ወሳኝ ነው። ስለዚህ ሁሉም ነገር በጊዜ ይወጣል። እኛ ጋር ውስጥ ያለ እውነት ሳይኖር ቀርቶ አይደለም። ያንን እውነት በማምጣት የሚጎዱ ሰዎች እንኳን ቢኖሩ የዛ ቁስል የዛ ህመም ተሸካሚ መሆን የለብንም። ለሁሉም ጊዜ አለ። ስለዚህ አንዳንድ ጊዜ ያልሆነ ስሜት የሚነካ ነገሮች ምናምን በብዛት አለ። ጥያቄዎች ያለው ስሜት የሚነኩ ነገሮች ያለው ምናምንና ይሄ ነገር ተገቢ አይመስለኝም። የሰዎችን እውነት የተሸፈኑ እውነቶችን ሳታቁ ፍርድ መስጠት ተገቢ አይደለም። ለማንኛውም ሁሉ ነገር በጊዜው ነው። ግን አንድ ነገር ማምነው ምናልባት ፈጣሪ ይሄን ሁሉ ሁኔታ ይሄን ሁሉ ውጣ ውረድ ከሀገር ቤት ጀምሮ እዚህ እስካለሁበት ድረስ የሱ ፍቃድና ውሳኔ ስለሆነ ከሁሉ ነገር ጠብቆኛል። ከብዙ ነገር ጠብቆኛል። እንደው ባስቀምጠው ደስ ይለኛል። ብዙ ጊዜ የነፍስ ትግል ነው ያስኩት። ከነፍሴ ጋር የምታገለው ይሄንን ላለመናገር፣ ይሄንን ላለማውጣት የሚል ግብግብ ውስጥ ነኝ ያለሁት። ሁሉ ነገር ደግሞ ለበጎ ነው። ሁሉ ነገር ለበጎ ነው። ምናልባት ስንታየው ከእስር ቤት በዘለለ በሌላ ቦታ ላይ ቢሆን ምን ሊሆን ይችላል? ዛሬ ላይ ሆናችሁ ብታስቡት በህይወትስ የመኖር እድል ነበረው? አልነበረም። ብዙ ገጠመኞች፣ ብዙ የተያያዙ ጉዳዮች ስለነበሩ ማለት ነው። እና እነዛን ሁሉ ችግሮች እንዳልፍ ስለፈቀደ ከምንም በላይ ፈጣሪ ነው መስገነው። ፈቅዶልኛል። ግን በጣም ጊዜ ማስታወስ የምፈልገው እውነቴን ነው የምናገረው፣ ባለፉት 30 ዓመታት ውስጥ ባሳለፍኩት ትግል ውስጥ ባገዛዙ ብቻ ሳይሆን በዙሪያችንም ከነበሩ ሰዎች በላይ የተጎዳንበትና የተሰበርንበት ለከፍተኛ ህመም በጣም ከፍተኛ ስትረስ ውስጥ የገባንበት ጊዜ ነበር። ባለፉት 6 ዓመታት ወደዚህ ያየነው የፖለቲካ ፈተና እኔ ልገልጸው ከምችለው በላይ ምናልባት በቃላት ልገልጸው ከምችለው በላይ ፈተናዎችን አሳልፈናል። እነዛ ፈተናዎች ደግሞ አገዛዙ የሚፈጽመው ፈተና ያገዛዙ ጥቃት ብቻ ነበር። የቀረብናቸው ሰዎች፣ ያመንናቸው ሰዎች ሁሉ የነበረ ጥቃት ከዛ ሁሉ ሁኔታ ከዛ ሁሉ ወጥመድ ከምንም በላይ ፈጣሪ የሰዎችን ልብ የሚያየው የሰዎችን የዋህነት የሚያየው ፈጣሪ ቦታ እዚህ አይደለም ብሎ ስለወሰነ ቦታዬን አስቀምጧል። እኔ በፈቀድኩት መንገድ ግን ወስኜ ቢሆን ነው ምናልባትም በህይወት አልነበረ። እና አንዳንድ ጊዜ ለበጎ ሁሉ ነገር ለበጎ እና አሁን የምናገረው አጀንዳ ምናልባት በጣም ስሜት ውስጥ ስለገባው ከዚህ በፊት ችግር ይፈጽማል፣ ችግር ይሆንብናል የሚል ግምገማ የነበረኝ ሰው ላይ ስለሆነ ያንን ግምገማ ደግሞ በሰዓቱም ገምግሜው አቅርቤውም ስለነበር የሐሰተቱ ተደራራቢ ስህተቶችን ወደ ኋላ እያሰብኩኝ በጣም ስላመመኝ
እና ታሪኩን ወደፊት አስረዳችኋል ብዙ ችግሮች ስላሉ በጣም ግን ሁሉም ነገር ጊዜና ወቅት ለጊዜ እድል ይሰጣል እውነት ራሷ ጊዜዋን ጠብቃ ትመጣለች እኔ ሚዲያ ላይ የምናገራቸው የፖለቲካ ዲስኮርሶች እዛ ህዝባችን ላይ ሆነን ያሉት ወጣቶች ፖለቲካዊ ሌላው ይቅር እንደው ካሉት ሰዎች በጣም የቆየ ልምድ የቆየ ምቃቅም ሄጄ ወንድሞቼ ላይ ያንን ጊዜ ማሳለፍ ነበር ደስ የሚለኝ ግን መሆን የማይችልበት ሁኔታ ስለተፈጠረ እግዚአብሔር የሚወስነው ውሳኔ ስላለ ያንን ውሳኔ በጸጋ መቀበል የሆነው ነው ግን አንዳንድ አስተያየቶች የተለያዩ አስተያየቶች ስለማይ ዝምታን የምንመርጠው ዝምም ያልነው የትግላችን የትኩረት አቅጣጫ ሌላ ስለሆነ የትግላችን የትኩረት አቅጣጫ ሌላ አይደለም ብለው ጎትተው ወደ ሌላ ችግር ውስጥ የሚያስገቡ ሰዎች ለማስገባት ብዙ ፈተና አድርገዋል ያንን ፈተና ተቋቁመን አልፈዋል ወደፊት ላይ ግን ነገ ጠዋት ምናልባት በህይወት ሁላችንም ስንገናኝ እኛ ጋር የነበረውን እውነት ወደኋላ አስተውለን በቁጥር ስናስቀምጠው ብዙዎቹ ሊሸማቀቁ ይችላሉ ብዙዎቹ ሊያፍሩ ይችላሉ ያኔ ለምን አልተናገርክም ሊሉ ይችላሉ ለምን ዝም አልክ ሊሉ ይችላሉ እርግጠኛ ሆኜ ነው የምናገረው ለሁሉም ጊዜ አለ ብለን ሁለተኛ የመጣንበት ባህል እና የፖለቲካ አስተሳሰብ ያደግንበት በተለይ እኔ የኖርኩበት የፖለቲካ ባህል ይሄንን ስለማይፈቅድልኝ ስብራቴን ስሜቴን ምናምን ራሴ ይዤ መቀመጥ ይሻለኛል የሚል ውሳኔና ብያኔ ስላለ እንጂ እውነት ስለሌለ አይደለም ስለዚህ አሁን ማነሳቸው ሐሳቦች ትናንትናም ሳስበው የነበረ እውነት ሆኖ ተገልጦ ሲመጣ ከማዘን የመጣ ስሜት ነው ለማንኛውም የብልጽግና በተለይ የኦሮሞማ ብልጽግና አስተሳሰብ ቅድም እንዳልኳችሁ ታዬ ሁኔታውን ሲያስቀምጠው የነበረውን ሁኔታ በማስረጃ ነው ያጠናከረው በማስረጃ ታዬ የሚያጠናክርበት ሶስት ምክንያቶች አሉት አንድ የኦሮሞ ብልጽግና መስራች አባል ሁለት የምክር ቤት አባል ሶስት በአስፈጻሚ ደረጃ በምክትል ሚኒስትር ማዕረግ የነበረ ከፍተኛ የመንግስት ኃላፊ እነዚህ ሶስት ማስረጃዎች ለታዬ እውነት ከፍተኛ ማጠናከሪያ እኔ ለምሳሌ ታዬን ኮት አድርጌ የምናገርበት ጊዜ ነበር እንደ ማስረጃ በተለይ ከዚህ ከቡራዩ ብጥብጥ ጋር በተያያዘ ሽሮ ሜዳ አካባቢ ላይ የተፈጠረ ሰላማዊ ሰልፍ ሰዎች ሲሞቱ አምስት ሰዎች ታዬ በፌስቡክ ላይ የሰጠው አስተያየት ሁሉ ጊዜ ያነሳዋል ምናልባትም ለአዲስ አበባ ትግል በኔ በኩል ትልቁ አዲስ አበባ ላይ ትግል መጀመር አለብን የሚለው ንሳቤ እኔ እንዳስብ ያደረገኝ ታዬ የማልደብቀው እውነት ማለት ነው መጀመሪያ እንድናስበው ያደረገኝ በአዲስ አበባ ጉዳይ ላይ የታየ ጽሁፍ ከ5 ከ6 ዓመት በኋላ ደግሞ ያለውን ሁኔታ ባለፉት 6 ዓመታት ውስጥ የነበረውን ሁኔታ ስገመግመው ደግሞ ያንን ግምገማችንን ወደ ሚዲያ እያቀረብን በተለያየ መልኩ አስተያየት ስንሰጥበት ለዛ ግምገማ ደግሞ ማስረጃ ሆኖ የመጣው ደግሞ ታዬ ስለዚህ ታዬ ሁለት ቦታ ላይ በኔ ፖለቲካ ህይወት ላይ ብያኔ ሰጥቷል አንደኛው በአዲስ አበባ ጉዳይ ቅድም እንዳልኳችሁ የአዲስ አበባ ትግል መጀመር አለበት ካለበዛ ችግር ውስጥ እንገባለን የሚለው እንዳስብና እንድጨነቅበት ያደረገኝ የታየ ጉዳይ
ከ6 ዓመት በኋላ ደግሞ የአብይ ብልጽግና ምንድነው ለሚለው ከኔ ግምገማ በላይ ማስረጃውን አጠናክሮ ያመጣው ደግሞ ታዬ። ስለዚህ ታዬ ለኔ ምናልባት በፖለቲካ ህይወቴ ላይ ሁለት መሰረታዊ የፖለቲካ ትርክቶችን ፈጥሯል፣ ብያኔዎችንም ሰጥቶበታል። ስለዚህ አሁን ታዬን የምናቀርበው አንዱ ከአብይ ያለፉት 6 ዓመታት የሁኔታ ትንተና በመነሳት ያስቀመጣቸው ነገር ትክክል ነው ትክክል አይደለም የሚለው መከራከሪያ ስለቀረበ እኔ ትክክል ነው ተጨባጭ እውነት ነው ብለን ከማመንም በላይ ሌላ ነገር እንኳን ቢኖር እሱን መናገር ይችላል። መሬት ላይ ያለው የሚሰራው እለት በእለት የሚሰራው እንቅስቃሴ ይሄ ስለሆነ የአብይ ኦሮሞማ የብልጽግና አስተሳሰብ የሙታን መንፈስ ነው፣ የደም መንፈስ ነው፣ የጦርነት መንፈስ ነው፣ የችጋር መንፈስ ነው፣ በሰዎች ህይወት ላይ የመቀለድ መንፈስ ነው፣ የሰዎችን ስቃይ ሰቆቃ የሚያስደስተው መንፈስ ነው። ይሄ ነው የፖለቲካው አስተሳሰብ ብለን ስንናገር ብዙዎቹ የኦሮሞ ጠላት አድርገው ነው የሚመለከቱት። በጣም ብዙዎቹ ግን ይሄንን የምንናገረው የሚሰራቸው ስራዎች ናቸው። የሁኔታው ትንተና እሱን ስለሚያሳይ። ስለዚህ ታዬ እነዚህን እውነቶች ትክክል ናችሁ ብሎ ማስረጃ የሰጠ ደግሞ ብቸኛ ሰው የተለያዩ ማስረጃዎችን አስቀምጧል። እነዛ ማስረጃዎች ደግሞ የተመለከታቸው የሰማቸው አጀንዳ ይዞ የጻፋቸው እና በዚህ ትዝብት ደግሞ ከኃላፊነቱን የተነሳበት የተቸሰው እንደማንም ሰው እኮ አንገቱን ደፍቶ አለቃው የሚሰጠውን እየተቀበለ ምናምን እዛም እዚህም ቢቀመጥ የኦሮሞ ብልጽግና ውስጥ ምናልባትም ወይ አዲስ አበባ ላይ ይሰጣል ወይ ኦሮሚያ ክልል ላይ ይሰጣል ይቻላል እኮ። ግን ታዬ አላስቻለውም። ይሄንን እውነት አመጣው። ይሄንን እውነት ሲያመጣው የአብይ ኦሮሞማ ብልጽግና አስተሳሰቡ ታዬ ምን አደረገበት? ውሃ ቸለሰበት። በሌላ በኩል ደግሞ በተለይ በጦርነቱ የተጎዱት የፖለቲካ ማህበረሰብ ኦኬ ለካ እንደዚህ አይነት ችግር ሲፈጽምብን የነበረው ይሄ ሰውዬ፣ ስለዚህ የሆነ የፖለቲካ ማዕቀፍ ያስፈልጋል የሚል አስተሳሰብ ሊፈጥር ይችላል። በፖለቲካ ሊቃኑ በዋናነት ቁጭት ሊፈጥር ይችላል። ይሄ ቁጭት ነገ ጠዋት እያደገ መጥቶ አንድ የፖለቲካ ማህበረሰብ ሊፈጥር ይችላል። አስተሳሰቡ ገዢ የሆነ ሊመጣ ይችላል። ትላንት የነበሩ ያደረ ታሪኮች ሁሉ ስህተት እንደነበረ ሲቆራቆዝበት የነበረ ህግ እየጻፈ ሲቀጠቅጥበት የነበረ ታሪክ ሁሉ ስህተት ነው ብሎ ሊያምን ይችላል። ይቅርታም ሊያስጠይቀው ይችላል። የሊቃኑ ይቅርታ ደግሞ ምናልባት ህዝብ ለህዝብ ደግሞ ከፍተኛ መቀራረብ ሊፈጥር ይችላል። ይሄ ደግሞ ለለውጥ አንድ ጉልበት ይዞ መጥቶ ሊታገል ይችላል። ስለዚህ የዚህ አብይ መንፈስ ድንጋጤ ውስጥ ገባ። የደም መንፈስ ደነገጠ፣ ተመታ፣ በዚህ ተመታ። ምክንያቱም የተናገረው እኛ ሳንሆን አጠገቡ ጋር የነበረ እሱ ራሱ በደብዳቤ የሾመው ሰው ማስረጃ የሰጠው ማለት። ስለዚህ ይሄ የአብይ መንፈስ የጦርነት መንፈስ አንዱን ከአንዱ የመነጠልና ተራ በተራ የማጥቃት የፖለቲካ መንፈስ ታዬ ውሃ ቸለሰበት። አብይ የሚይዘው የሚጨብጠው ጠፋ። አብይ ይዞት የሚጨብጠው ሲጠፋ ምንድነው አሁን እየፈለገ ያለው? ለነዚህ ትርክቶች ለታዬ እውነታዎች እውነትን በውሸት መደበቅ። ይሄ ነው የተያዘው። ስለዚህ በዚህ መንፈስ
አንዳንድ ሰዎች ከዚህ በፊትም ምናልባት በቅርብ የምናውቃቸው ስም ላለመጥራት በተቻለ አቅም እጠነቀቃለሁ። በተለያየ አጋጣሚ የምናውቃቸው ሰዎች የሚዲያው አጀንዳ ሰጪነት ሚና እየተወጡ እያለን ይሄንን ደግሞ የሚጠቀሙት ደግሞ ዝም ብሎ አይደለም፣ በተሰጣቸው ኃላፊነት የብልጽግና 3 አጀንዳ ሰጪ ቦታዎች አሉ። ምናልባትም በካቢኔ ደረጃ ሊመደብ የሚችል ማለት ነው። በሚኒስትሮች ምናምን ደሞዝም ምንም የሚቆረጥለት ምናልባት የህወሓት አገዛዝ ያልተጠቀመበት አንዱ አብይ የሚጠቀምበት ይሄ የሚከፈለው በመንግስት መዋቅር ውስጥ ያለ የሚኒስትር ወይም የካቢኔ አባል አለ፣ የሚዲያው የካቢኔ አባል አለ፣ የሶሻል ሚዲያው የሰራዊት የካቢኔ አባል አለ። የዚህ የመንጋው አጀንዳ ሰጪ ማለት ነው። አሁን በዚህ በታየ ንግግር ላይ በጣም ቆስሎ አጀንዳ የሚሰጠው የሚዲያው አርሚ የካቢኔ አባል ይሄ ከፍተኛ ደሞዝ የሚከፈለው በነገራችን ላይ አሁን በውጭ ምንዛሪ ምናምን የሚከፈላቸው ነው። ብዙዎቹ ብዙም የሚባል አይደለም፣ ጥቂቶች ናቸው። ግን ውጭ ስላሉ ቀላል ገንዘብ የሚከፈላቸው አይደለም። እነዚህ ሰዎች አሁን የታየን እውነት ለመደበቅ እየተሯሯጡ ነው። እነዚህ የሚሯሯጡ ሰዎች ደግሞ መገለባበጣቸው ብቻ ሳይሆን ነገ ጠዋት ሊክዱን እንደሚችሉ እዚህ ህይወት ውስጥ ሊገቡ እንደሚችሉ ትላንት ያለፈ የጀርባ ታሪካቸው ያ የተገለባበጠ ስሜት በቋሚነት መርህ የላቸው የሚቆሙበት አስተሳሰብ የለም የሚል ግምገማ ነበር። ትላንትም ነበር። ለዚህ ነው አጀንዳውን ማመጣው ለዛ ነው። እና ትላንት የነበረኝ ግምገማ እኔ የግሌን ነው የምናገረው በተግባር ስላየው ያው አንዳንድ ጊዜ በሂደቱ ላይ ያላለፈ ሰው ምናልባት የምናገረው ንግግር ላይገባው ይችላል። በትኜ ለመናገር ያው ብዙ የሚያነካካና ብዙ ስሞችን ልጠራ ስለሆነ እነዛ ሰዎች ናቸው በብልጽግና ውስጥ ተንከባለው የመጡብን ማለት ነው። እነዛ ሰዎች ከነዛ ውስጥ አሁን የምጠቅሰው ሰው የታየን እውነት ለመሸፈን ኦሮሞማነት ያሳመመው ብልጽግና ልክ እንደመለስ ልቃቂት ሁሉ የአብይ ልቃቂት ሆኖ ስላገኟቸው የመለስን ልቃቂት በጻፉበት አእምሮ የአብይ ልቃቂት ሆኖ ራሳቸውን ስላዩዋቸው ይሄን ደግሞ ስለገመትኩኝ ነው። ግምቴ ዛሬ አልነበር፣ ትላንትም ይሄ ግምት ነበር። እነዚህ ሰዎች ናቸው በታየ ጉዳይ ላይ የተለያዩ አጀንዳ ያመጣሉት። እነዚህ ሰዎች የተለያዩ ባህሪዎች አሉ። እኔ ያስቀመጥኳቸውን በተወሰነ እንመጣበትና የሚያነሱት ሐሳብ ላይ ደግሞ እንማይበታል። 4 የተለያየ ማንነት አላቸው። አንደኛው ከሚመጣው ጋር መመሳሰል፣ ባጭሩ የሪዮት ዓለማዊ የንድፈ ሐሳብ ትንተና ምናምን ይዘው ለዚህ ዓላማ ታገላለሁ ሳይሆን ዓላማው ሆድ ነው። የሆድ ዓላማ ከሆድ ዓላማ የሚተነተን እውነት። እነዚህ ሰዎች ትላንትና ከተወልደ በላይ ከኪሮስ በላይ እኔ ተወልደ እኔ ኪሮስ ነኝ ብሎ የሚያምኑ
ማመን ብቻ ሳይሆን በድርጊትም የሚያሳዩ ሰዎች እንደነበሩ ከዚህ በፊት በሆነ ጉዳይ ላይ በተወሰነ መልኩ ጠቅሼ ከተቃዋሚዎች በላይ ተቃዋሚ ለመምሰል የሚጥር አላየሁም። ህወሓት ግን ስልጣን በነበረበት ሰዓት ላይ ከህወሓት በላይ ህወሓት ሆኖ ለመታየት ምንጣፍም ሲጎትቱ ትሪም ሲያጡ አለቆቻቸውን ሲታዘዙ የሚታወቁ ሰዎች እንዴት ተቃዋሚዎችን እንደሚጠየፉ ሳይ ይገርመኝ ነበር። አለቆቻቸው ታማኝ ናቸው፣ ልማታዊ ናቸው፣ ትግሉ ገብቷቸዋል ምናምን ብለው እንዲያስቧቸው የሚያደርጉት አስተሳሰብ ተቃዋሚዎችን በመጥላት ራሳቸውን መሸጥ ነው። ከዛ በኋላ ደግሞ እነዚህ ሰዎች ከዛ አስተሳሰብ ሲሰናበቱ ፈልጎ አይደለም በተለያየ ግምገማ በምናምን ሲያስወጣቸው ከተቃዋሚዎች በላይ የህወሓት ደግሞ ጠላት ሆኖ ይመጣል። ታንተ በላይ እኔ ነኝ ህወሓትን የምጠላው ብሎ ለመናገር ብቻ አይደለም በድርጊት ሁሉ እስክስታ ሲደንሱ ብታይ በጣም እንደዛ የታሳሰባላችሁ ልክ ከዛ ደግሞ ተገልብጠው ደግሞ ወደ አማረ ወይም ሰንበዲ የሆነ አንድ ስም ብንሰጠው ከአማራው በላይ አማራ ሆነው ደግሞ ለመታየት ራሳቸውን ለመሸጥ የሚያደርጉት መፍጨርጨር የሚገርም ትላንትም ያየነው ታሪክ ነው። መቆም የላቸው ከአማራው ጋር ደግሞ ተኳርፍ ያለው ብለው ሲመጡ ደግሞ አያታቸው ወይ አባታቸው ተዝ ብሏቸው ዘር መዘው የአባቱን ጨዋታ ሲጫወትና ጋሻና ዱላ ይዞ ሲደንስ ደግሞ ሌላ ጉዳይ ነው፣ ሌላ ዓለም ውስጥ ነው። እና እንደዚህ መቆሚያ ያጣ ማንነት ስላየው በዚህ ጉዳይ ላይ እናወራበታለን። ሌላው ሁለተኛቸው አክት ደግሞ አዲስ ፊት ፍለጋ ነው። ቅድም እንዳልኳቸው ይሄ ከሚመጣው ጋር ተመሳስሎ መሄድ ይፈልጋሉ። ሲያኮርፉ ደግሞ ከጠላቴ በላይ ጠላት እሱ ነው ብሎ ብያን የሚሰጡት አክት አለ። ያኛውም ደግሞ ሲያኮርፉበት ደግሞ ሄደው ደግሞ የደማነታቸው ጋር የሚጣበቁበት ነገር አለ። ያኛውም አይፈልጋቸው እና መቆሚያ ያጡ ሰዎች ናቸው። ሁለተኛው ባህሪያቸው ግን አዲስ ፊት ፍለጋ ነው። አዲስ ፊት ፍለጋ ትላንት ከነበረ ስማቸው ለመላቀቅ የሚሄዱበት ርቀት እና ራሳቸውን ለመሸጥ የሚያሳዩት አክት ነው። ይሄንን ያሳያል። ለምሳሌ ከአንድነት ኃይሉ በላይ እኔ ነኝ ብሎ ይመጣል። ከኢትዮጵያ በላይ ካንተ የተሻለ ኢትዮጵያ ነው እንዳለ ለዛ ሁሉ ምናምን ብሎ የጀርባ ታሪኩን ደግሞ መጽሐፍ ሲገልጥ ደግሞ ምናልባትም በተከፋፈለች ሀገር ላይ ትላንትና የአንድነት ኃይሉ ሲታገል ደግሞ እንዴት የተቃዋሚው ጸር እንደነበረ ማለት ነው። የኢትዮጵያኒስቱ ኃይል ደግሞ ጸር እንደነበረ ያንንም ደግሞ በተግባር እንዳሳየ የጀርባ ታሪኩ ደግሞ ይነበባል። ከዛ ውጪ ደግሞ ሶስተኛው መርገጫ ያጣ ፖለቲካ ማንነት አለ። የተለያዩ ቀውሶች አሉ። ይሄኛውም ኃይል አይፈልገኝም፣ ይሄም ገፍቶኛል ምናምን እና መቆሚያ ያጣ
የማንነት ቀውስ አለ። እሱ ደግሞ ሌላ ችግር። የመጨረሻው ብያዳቸው ደግሞ ምንድነው? ሁሉም የማይገዛኝ ከሆነ ራሴን ለምን አልሸጥም ብሎ የረገጠውን መጀመሪያም ዓላማ የሌለው ግን ያ የነበረ የሆድ የዓላማ ትንተና አሁንም ለሽያጭ ማቅረብ እስከ ከፈለኝ ድረስ ሆዴ እስከሞላ ድረስ ምላሴንም ጭንቅላቴንም የምሰጠው ምንም ችግር የለም የሚል እሳቤ ነው። ስለዚህ ልክ እንደ ጆርተኒ ኳስ የምታጎርሰው ከሆነ ኳሱን ይተፋዋል። ይህንን ያየን ይህንን ከዚህ ከሚዲያው አርሚ ውስጥ የማገኛቸው እይታዎች እንደዚህ ናቸው። አሁን በታየ ጉዳይ ላይ መጥተው ሰሞኑን አስተያየት የሚሰጡት በተለይ ከዚህ ከጦርነት ይቁም ከተባለበት ጊዜ ጀምሮ ከዛም በፊት በተለይ የሚሰጡት አስተያየት ሁሉ ለብልጽግና ቅርብ ነው፣ ለኦሮሞ ቅርብ ነው፣ ሌላው ጸረ ኦሮሞ እንደሆነ፣ ጸረ ኢትዮጵያኒስት እንደሆነ፣ አገር አፍራሽ እንደሆነ፣ የሻቢያ ተላላኪ እንደሆነ፣ ሻቢያ ገንዘብ እንደሚከፍላቸው መረጃ እንዳለው ውጪ ተቀምጦ እሱ ሐሳብ እየሰጠ ዩቲዩብ ላይ ቁጭ ብሎ ሐሳብ እየሰጠ አገር ቤት ሆነው ሐሳባቸውን የሚሰጡ ሰዎች እንዴት እዚህ ቦታ ላይ ይገኛሉ? መከሰስ አለባቸው ብሎ ብያኔ የሚሰጥ የሚያስከስስ እስር ቤት የሚያስገባ ይፈታ ሲል ደግሞ የሚፈታ እነዚህ አይነት አጀንዳ የሚሰጡ ናቸው። እነዚህ አንዱ የካቢኔ አባል ናቸው። የብልጽግና አጀንዳ ሰጪዎች ናቸው። ከፍተኛ ክፍያ የሚከፈላቸው። ይህንን የሚዲያ አርሚው ላይ ስላየሁት በታየ ጉዳይ ላይ አዲስ ነገር እያመጡ ስለሆነ ሊያስከስሰው ይችላል። ይህንን በመናገሩ ሊከሰስ ይችላል፣ ሊታሰር ይችላል። ታየ ፈልገውት አይደለም የታየን አጀንዳ ወደ አደባባይ የሚያመጡት። ታየ ልክ እንዳጫሉ ወይም እንደ ብርቱካን ወይ እንዲሰደድ ነው ወይ እንዲገደል ነው። እና ብልጽግና የፈለገውን ነገር ነው የሚናገረው። ታየ ሁለት አማራጭ ነው ያለው። አቅጣጫ እየተሰጠ ነው ለብልጽግና። ቢገደልም ተቃዋሚው አስገደለው አጀንዳውን እንትን ብሎ እንደዚህ አስተረጉት ለማለት ነው። ስለዚህ የሰውየው አደገኛነት ምናልባትም ከየትኛው ጊዜ በላይ አሁን ያስፈራል። ሌላው ራሱን የሚሸጥበት መንገድ ነው። ራሱን የሚሸጥበት ትላንት ቅድም እንዳልኳችሁ ከህወሓት በላይ ህወሓት ነኝ በማለት በተለያየ ሁኔታ ውስጥ የነበሩ ሰዎች ህወሓት ሲያስቆርፋቸው ከተቃዋሚ በላይ እኔ የህወሓት ጠላት ነኝ ብሎ ደግሞ መጡ። ኦህዴድ ሲያስቆርፋቸው ከአማራው በላይ እኔ አማራ ነኝ ብሎ መጡ። የአማራው ፖለቲካ ደግሞ አልሸጥ ሲለው ደግሞ ከአማራ በላይ ከኦህዴድ በላይ ኦህዴድ ነኝ ብሎ መጡ። ራሳቸውን የሚሸጡበት ታሪክ መጀመሪያ ይሄ የልቃቂት ፖለቲካቸው መጀመሪያ አንዱ ይሄ ነው። አስመሳይ የሆነ የውስጥ ማንነት ያደረቀውስ የጀርባ ታሪክ ምናምን ከዛ ጋር ሁሉ የሚጣሉበት ታሪክ ስላለ ይሄንን ሰው ከዚህ በፊት የምታስታውሱት ከሆነ ከኢህአዴግ ቤት ውስጥ በነበረበት ሰዓት አንድ የስብሰባ መድረክ ላይ በምርጫ 97 አስታውሳለሁ በሚደረግ አንድ የአዳራሽ ክርክር ውስጥ የቅንጅት ሰዎችን በሰዓቱ ተቃዋሚዎች እኮ ሐሳብ የላቸው ሐሳብ ሳይኖራቸው ነው ራሳቸውን የምረጡኝ እንቅስቃሴ
ራሳቸውን የሚያቀርቡ እና ኢህአዴግ ግን ያለውን ሐሳብ አስቀምጧል። የተቃዋሚዎች ሐሳብ ግን ግጭት ነው፣ ኢንተራዌ ነው ምናምን የሚል ቃላቶችን በመጠቀም ተቃዋሚውን ለማጣጣል በዛን ሰዓት የነበረው የቅንጅት የአንድነት ኃይሉን ለማጣጣል የሄደበት ታሪክ እዛ ላይ ስለነበርኩኝ ያስታውሳል። ከዛ በኋላ ይሄ ሰው አኩርፎ ወይም በግምገማ በምን ተቀንሶ ወደ ውጭ ከወጣ በኋላ ራሱን ለመሸጥ አዲስ ፊት ፈለገ። አዲስ ፊት ሲፈልግ በሰዓቱ ያው ኢሳት በተወሰነ መልኩ ጉልበት ስለነበረው አገር ቤቱም የሚታይ ኢሳት ነው። ኢሳት ውስጥ አንኳክቶ ኢንተርቪው እንዲሰጥ እና ሚዲያው ላይ እንዲታይ ምናምን እኔ ምናልባት እሱ አንኳክቶ መጣ ነው እንጂ አንኳክቶ ሄዶ የጠየቁት አይመስለኝም። አዲስ ፊት ለመሸጥ ግን የሄደበት መንገድ ምክንያቱም ከህወሓት ጋር ህወሓት ሲያባረው የአንድነት ኃይሉ ጋር ለመቀላቀል የግድ ትውውቅ ስለሚያስፈልገው በዛ ራሱ ሸጠ እና የአንድነት ኃይሉ በተወሰነ መልኩ ሐሳብ አለው ምናምን ብሎ ከሱ ጋር እንዲቆም መጨረሻ ላይ ይሄ ሰው ራሱን እየሸጠ ገጽታውን ከገነባ ምናምን በኋላ ያ የነበረ የተሸፈነ ማንነት ልክ ግጭት ሲመጣ የተወሰነ ኃይል ይዞ ምናምን ከተወሰኑ ሰዎች ጋር ደግሞ ሚዲያ ሲከፍት በተለይ በኢሳት ውስጥ የነበሩት አስተላለፍ ያኔ አዲስ አበባ መጥተው ስለነበረ አብዛኛው ይሄ አኩርፎ የነበረው አማራ እንዲገዛው ምክንያት ነው። እና የአማራን ጾት ይጮዋል ምናምን ከአማራው በላይ አማራው ላይ ጄኖሳይድ ተፈጽሞበታል፣ ይሄ የኦሮሞ ማስተሳሰብ አለ ምናምን የነበረውን የጀርባ ታሪክ ቪዲዮ ከተቃዋሚ በላይ ተቃዋሚ ሆኖ ኦህዴድን ሲያጣጥር የነበረው ይሄ ግለሰብ አማራው ላይ ጄኖሳይድ እየተፈጸመ ነው፣ የህልውና አደጋ ውስጥ እየገባ ነው ብሎ ሲናገር ነበር። አማራው የሚናገረውን እየተቀበለው ደግሞ የዚህን ሰው የፖለቲካ ስብዕና ይገነባው ነው። ራሱን ያኳ አይገነባም። የአማራ ፖለቲካ ሰው ነው የሚገነባው፣ የማይገዛውን ሰው ማለት ነው። መጨረሻ ላይ ገደል የሚከተል ሰው ያው የአማራውን ፖለቲካ በተወሰነ መልኩ ስብራቱ ይሄ ስለሆነ ማለት ነው። እድሜ ልካችን እየታገልን ዋጋ ከምንከፍለው ክብር ከሚሰጠን ይልቅ የማያውቀውን ሰው ክብር ቢሰጠው የአማራ ፖለቲካ ይሻላል። ይሄ ነው ትልቁ ችግሩ። ማን ነው የትግሉ ባለቤት? ማን ነው? እነማን ናቸው ትላንት ተከባለው በዚህ ትግል ውስጥ የመጡት የሚለውን የጀርባ ታሪክ እንኳን መፈተሽ አይፈልግም። ለማንኛውም ይሄን ሰው በጣም ክብር ሰጠው፣ በጣም ወደፊት አመጣ። መጨረሻ ላይ ደግሞ ራሱን ለሶስተኛ ዙር ደግሞ ሲያጨው ደግሞ ከእንደገና ጸረ አማራ ሆኖ ደግሞ ብቅ ጸረ አማራ ሆኖ ግን ብቅ ሲል ግን ምክንያት ፈለገ። ምክንያቱ ደግሞ የአባትና የአያቱ መጠሪያ ስሞቹ ምናምን ትዝ ብሎት ኦህዴድን ከዛ ማሰብ አይ እኔ ይሄ ቡድንማ ገፍቶኛል ምናምን ብሎ ሲያምን ደግሞ አንቲ አማራ ሆኖ ደግሞ መጣው እና ትላንትና ጄኖሳይድ እየተፈጸመ ነው፣ በአማራ ላይ እየተጨፈጨፈ ነው፣ የህልውና አደጋ አለበት የሚለው አሁን የህልውና አደጋ የለበትም። አማራው በተለየ መልኩ አልተጎዳም። አብይ አህመድ የፈጸመው ጭፍጨፋ የለም። ታዬ የሚናገረው ውሸት ነው የሚል ካውንተር የሚሰራ ፖለቲከኛ ነው። የተለያየ ማንነት መቆሚያ ያጣ ማንነት። ይሄ ማንነት ደግሞ ቅድም እንዳልኳቸው ካለፈ የጀርባ ታሪክና እኔ ከተጠቀምኩ ሆዴ ከሞላ ምን ችግር አለ ብሎ በነፃ ራስን ማዘዋወር በጥቅም ማዘዋወር እና እነዚህ አይነት ሰዎች ለትግሉ አደጋ እንደነበሩ ምናልባት ነገ ጠዋትም በሂደት ውስጥ ቢቀላቀሉ ድርጅት እየከፋፈሉ
ተቋማት እየበተኑ ሊመጡ እንደሚችሉ እኔ ብዙ ሰዎችን መገመግምበት የተለያዩ ሚዛኖች ስለነበሩ ይሄ ሰው ከዚህ በፊት አስታውሳለሁ በአዲስ አበባ ትግል ላይ ሲመጣ እኔ አልፈለኩም ነበር በፍጹም አልፈለኩም እኔ በአደባባይ ግልጽ ሆኜ ልናገር ብዬ የተሰጠኝ ምክንያት ግን አንድ ምክንያት አይ ያባቱ ስም ይጠቅመናል ሌላውን ይዝልን እና ምንም ችግር የለም እኛ አማሮች ናቸው ምናምን የሚባለው ያፈርሰዋል ነበር ምክንያቱ ይሄ ሰው ትላንት የነበረው የግምገማ ስተት ራሱ ዛሬ ላይ ደግሞ ድጋሚ በትግሉ ላይ ደግሞ እንቅፋት ነው ጉቶ ዋጋ ያስከፈለው ልክ በተመሳሳይ እንደዚህ ብዙ ስተት ስላለ ነው አሁን ዝም ብዬ አንዷን የመዘዝኳት ማለት ነው አሁን ይሄ ሰው አማራው የህልውና አደጋ ውስጥ ገብቻለሁ ብሎ ጠበንጃ ባነሳበትና የህይወት መስዋዕትነት የሚከፍልበት ጊዜ ላይ ትላንት ጠበንጃ ሳያነሳ የህልውና አደጋ አለበት ብሎ ሲናገር የነበረው ጠበንጃ ሲያነሳ የህልውና አደጋ የለበት ነው አማራው በማንነት የተጨፍጨፍ ያለው ብሎ ሲያምን አይ በማንነቱ ተለይቶ አልተጨፈጨፈ አማራው የህገ መንግስት ጥያቄ ሲያነሳ ነው ለአማራ ተብሎ የህገ መንግስት ጥያቄ መነሳት የለበትም አማራው ትላንት የነበሩ ባላንጣ የነበረው የፖለቲካ አስተሳሰብ አይ ወዳጅነት ልፈጥር ይችላል የፖለቲካ አሊያንስ ልፈጥር ይችላል ሲባል ኖ እንዴት አንተ ከሻቢያ ጋር የሻቢያ ተላላኪ ብያኔ ይሰጣል አሁን ደግሞ ታዬ ደግሞ የተናገረውን ማስረጃ ደግሞ ወደ አደባባይ ሲያመጣ ታዬ ውሸታ ነው በጣም እኮ የሚገርም እኮ የስብዕና መገለባበጥ እኮ የሚገርም እኮ የፖለቲካ አስተሳሰብ እኮ ሰው እንዴት ህሊናው እንደዚህ አይነት በርካሽ ማንነት ይሸጣል አሁን ከታዬ በላይ አዋቂ ሆኜ ነው በታዬ ቦታ ሆኜ ታዬ የሰማውን ታዬ ተናገረውን እኔ አውቃለሁ ታዬ ያስቀመጣቸውን ትዝብቶች እኔ አውቃለሁ እና የታዬን ሐሳብ እኮ አሁን ገጣጥሞ አዲስ ትርክት የሚያመጡት የሻቢያ አጀንዳ ነው ሻቢያ ከፍሏቸው ነው ገንዘብ መድቦላቸዋል እኔ መረጃው አለኝ ስለዚህ እነዚህ ሰዎች የሻቢያ ቅጥረኞች ናቸው የሻቢያ ቅጥረኞች እንደንተና የሻቢያ ቅጥረኞች የአማራ ጽንፈኛ ምናምን ነገር ይያሉ ራሱን ደግሞ ሚዛናዊ አድርጎ ለኢትዮጵያ የሚያስ ታዬ ልክ እንደጻን ልጅ የዚህ ጽንፈኛው የአማራ ጽንፈኛው ምናምን የኦሮሞ ጽንፈኛው በሱ ቋንቋ ታዬን ገስቶት ለሻቢያ ያስፈጸመው ታዬ ሐሳብ የለው እሱን ሐሳብ ያለው የታዬን ሐሳብ የሚበየነው እሱ እና እንደዚህ አይነት አመለካከቶች እያየን ስለሆነ ሶስት ነገሮች ልናገር ከዚህ በፊት ጦርነት ይቆም በሚባልበት ፕሮግራም ላይ አገር ቤት ሆነው በተለይ በዚህ በዙም ነው የተገኙት ኦንላይን ላይ የተገኙት ሰዎች ከሀገር ቤት ሆነው እንዴት ኦንላይን ላይ ይገኛሉ እንዴት ከሽብር ቡድን ጋር አብሮ ይቀመጣሉ እንዴት ከታጠቀው ኃይል ጋር ይቀመጣሉ በሽብር እኮ የተበየነ የለም እዛ ውስጥ ሽብርተኛ የተባለ ድርጅት የለም ግን እንዴት ሐሳብ ይሰጣሉ እሱ እኮ በጣም ሩቅ የሆነ ቦታ ላይ ተቀምጦ ሐሳብ እየሰጠ በአገሪቷ ጉዳይ ላይ ያገባኛል ብሎ በተገለባበጠ መቆሚያ ባጣበት ማንነት ላይ ተጣብቆ እንደተዋል ሰዎችን እየተቸ ብልጽግናን እያመሰገነ
አገር ቤት ሆኖ አዲስ አበባ ሆኖ በአገራችን ጉዳይ ላይ እኛም ሐሳብ እንሰጣለን የሚሉ ሰዎች ምንም ይሁን ምን ትክክልም ይሁኑ ትክክልም አይሁን እንዴት ትገኛላችሁ? ይሄ እኮ በህግ ያስከስሳል፣ ይሄ እኮ ያሳስራል እያለ አቅጣጫ ይሰጥ ነበር። እሰሯቸው ተዘዋው በቀደም ለታ አሁን እነዚህ ሰዎች እንደ ካቢኔ አባል ናቸው አጀንዳ ሰጪ ናቸው ምናምን ለዛ እንደዚህ ዲስኮርስ የሚያመጡት ለብልጽግና ለአብይ ነው የሚነግሩት። ፋይልም ከፍት ከሆነ ፋይል ክፈትባቸው ነው። በተመሳሳይ አገር ቤት አለ ሰው አለ ማንንም ሰው የማይዘው ከህግ በላይ አሁን ስዩም ተሾመ ለምሳሌ ነው ተከለ ህግ ነው እሱ ራሱ እንደዚህ አይነት የካቢኔ አባሎች ናቸው የብልጽግና የካቢኔ አጀንዳ ሰጪዎች። በቀደም ሄሊኮፕተር ወደቀ ተብሎ የወደቀበት ምክንያት ልክ እንደ ከዚህ በፊቱ በቴክኒክ ጉዳይ ነው ወደቀው ብሎ ከውጭ ያለው ሰው በፌስቡክ ላይ ሲጽፍ የመንግስት የኮሙኒኬሽን ለገሰቱ ደሞቶ አይ ይሄ ጉዳይማ በቴክኒክ ነው የወደቀው የሚል መመጋገብ ልክ እንዳለ ማለት ነው። አጀንዳ ይሰጣል መንግስት ደግሞ ይቀበላል። ልክ እንደዚህ እሳሯቸው ብሎ አጀንዳ በመስጠት ለማሳሰር ያለበት መንገድ በትዝብት የሰማ ሰው መቼም ታዝቦ ዝም ማለት አያስችልም። በተመሳሳይ ደግሞ አሁን ታዬ ይሄንን እኮ በመናገሩ ሊያስከስሰው ይችላል፣ መዝገብ ሊያስከፍትበት ይችላል፣ በጥላቻ ንግግር እኮ ሊያስከስሰው ይችላል እያለ ደግሞ አዲስ ፋይል ያመጣል። በሌላ በኩል ደግሞ ሊገሉት ይችላሉ እያለ ግደሉት እያለ ደግሞ ለብልጽግና አጀንዳ እየሰጠ ነው። ምክንያቱም በገሉት ተቃዋሚዎቹ ናቸው ያስገደሉት። ተቃዋሚዎቹ አባብለውት በኦሮሞኛ እንዲናገር አድርገው ያንን አስተርጉመው መጠቀሚያ ያድርገውታል። ስለዚህ እነሱ መጠቀሚያ ስላደረጉት ቢሞትም በእነሱ ናቸው ያስገደሉት የሚል አጀንዳ በሰዎች ህይወት ላይ አጀንዳ ይሰጣል። እንደዚህ አይነት የፖለቲካ መገለባበጥ እኔ በጣም እኔ በህይወቴ የምጠየፋቸው ነገሮች ሶስት ነገሮች አሉ። እነዚህ ለምነግራችሁ አንደኛ ቋሚ የሆነ መርህን ማጣት፣ የምትታገልለት መርህን ማጣት፣ መዋሸቅ በፍጹም የምትጠየፋቸው። ሰው ከትግል መርሁ ከወጣ ታጋይ አይደለም። አንዱ ሚዛን እሱ ዓላማውን የሚስት ሰው ትግል ውስጥ ገብቻለሁ ብሎ የሚናገረው ከምላስ ያለፈ ቁም ነገረኛ የሆነ ሰው አይደለም። ለኔ ሌላው ሰው አይደለም የምታገለው። ሌላው ግን በትግል ውስጥ ያለፉ ሰዎች ጓዳዊ የሆኑ የጀርባ ታሪኮችን አደባባይ ላይ ገበና ላይ ማምጣት በፍጹም የምጠላው ነገር ነው። በሐሳብ ልንለያይ እንችላለን፣ በድርጅት ልንለያይ እንችላለን። ኦኬ በቃ ተለያየን እኮ ምናምን ብሎ መናገር በፍጹም እንደው ብትለየው እንኳን የምታውቀው ሰው በዛ ደረጃ ትናንት ጓዳዊ የሆነ ትስስር ያለው የዓለም አንድነት ካለ ሰው ጋር በፍጹም ነፍሴ ሁሉ ጊዜ ግን የምትጠራው በዚህም ደግሞ በጣም የሚያስደስተኝ ነገር እውነት ነው የምናገረው በገንዘብ የሚሸጥ የዓላማ ትግል የለም የሚል ጽኑ አቋም። በገንዘብ የምንሸጠው በሆድ የምንሸጠው የዓላማ ትግል ቢኖር ምናልባትም ከሱ የተሻለ ዛሬ እኛ ቆንጆ ቦታ ላይ እንቀመጥ ነበር። ምን ለማንም ግልጽ ስለሆነ
በህወሓት ጊዜ የነበረውን ትግል ህወሓትን ከምንታገል የህወሓትን ዓላማ ተሸክመን አንገታችን ደፍተን ብንገዛ ቢያንስ እሱ የደረሰበት ቦታ ምን ደርሰበት እድሉ ሰፊ ነው። እሱ ብቻ አይደለም። አብይ አህመድ ወደ ስልጣን ሲመጣ አብይ አህመድ የመጣበት መንገድን አጨብጫቢ ሆነን ምንጣፍ ጎታች ሆነን ከአብይ ጋር ብንቀጥል በየእስር ቤቱ በምናምን አንጣራ። ቢያንስ ከቡታጅራና ከሱሉልታ ያመጣቸው 8 እና 9 ቦታ እንደሚሰጣቸው ሰዎች ያንን ቦታ እናጣ። የካቢኔ አባል ባን ነው ሀብታም ሆነ ያከተለ ባለስልጣን ባን ነው። ዓላማን በገንዘብ የምትሸጥ ሆዳምነት መቆሚያ ያለ ስብዕና የሌለ ትላንትና ከነበረ ስርዓት ጋር አብረን ምንጣፍ በመጎተት የምትታወቅ ከመጣው ጋር ሁሉ አንገት ሰባሪ የሆነ የጀርባ ታሪክ ያለ ሰው በኢትዮጵያ ጉዳይ ላይ ከኔ በላይ የሚያስብ የለም፣ እናንተ ሻዕቢያ ተላላኪ ናችሁ ብለህ ብያኔ ለመስጠት እብድ ካልሆነ ጤነኛ ሰው መቼም እንደዚህ ያስባል። ስላሳመመኝ የሻዕቢያ ተላላኪዎች ገንዘብ የሚከፈላቸው ጥቅመኞች የሚል ብያኔ ሲሰጥ ስላሳመመኝ ነው። እኔ አሞኛል። ያው ፖለቲካዊ ቋንቋ ነው ይገባኛል። ግን ይሄ ህመም ግን አላስችል ስላለኝ ወደ ሚዲያ መጥቼ ሐሳቤን ላጋራው። በገንዘብ የሸጥነው የጀርባ ታሪካችን አልነበረም፣ አልተጻፈም። ይሄንን የሚናገረው ሰው ግን የጀርባ ታሪኩን ስንገልጠው የሚያሳየው በነፃ የተዘዋወረበት ቦታ የለም። ምናልባት የሚሰጡት አንዱ ከአንዱ ሊበልጥ ይችላል እንጂ በሽያጭ ነው የሚዘዋወረው። በሽያጭ ህሊናውን ምላሱን እየሸጠ ሆዱን እየሸጠ የመጣ ሰው ስለ የትኛው የኢትዮጵያ ፍቅር ነው የሚያወራው? ስለ የትኛው የሻዕቢያ ጉዳይ ነው የሚያወራው? ስለ የትኛው የታየ ጉዳይ ነው አጀንዳ የሚሰጠው? ታየ እኮ ደሞዙን ይዞ እኮ መቀመጥ የሚችል ሰው። እኔ ታየ ተቆርቋሪ ሆኜ አይደለም የምመጣው። ታየ የተናገረው እውነት ግን ከኔ እውነት ጋር አብሮ ስለሚመሳሰል ያንን ታየ እኮ ባይናገር እኮ አንገቱን ደፍቶ እኮ ካንተ የተሻለ መኖር ይችላል። ያውም ትልቅ ስልጣን ይዞ አንተ ቁጭ ብለህ ዩቲዩብ ላይ ነው የምታወራው። ታየ ግን ባለስልጣን ሆኖ መቀጠል ይችላል። ያንን እውነት በመስከሩ ደግሞ እንደ ጻን ልጅ አድርጎ ይሄንን ሰውዬ ማየት፣ ሐሳብ እንደሌለው አድርጎ ማየት፣ ጽንፈኞች እንደገዙት አድርጎ ማየት የብልጽግና አጀንዳ ነው። ለዚህ ነው ነጥቤ ቅድም የመጣሁበት ይሄ የአብይ የጦርነት ህልሞችን ውሃ የቸለሰበት ታየ እጅግ ስላሳመሙ በሚዲያው ላይ ያሉ አጀንዳ ሰጪዎች ይሄ አጀንዳ እየተመታ ነው። ታየ እንደተሳሳተ፣ ታየ የሻዕቢያ ተላላኪ እንደሆነ፣ የአማራ ጽንፈኛ ሽያጭ እንደሆነ ሐሳቡን ለማሳነስ ሐሳቡን ለማጥበብ የሚሄዱበት ሩጫ ነው። አይሳካም። የአብይ የኦሮሞማ ብልጽግና የሙት መንፈስ ወክሏለሁ የሚል በዙሪያው የተሰባሰበ ጥቂት መደብ እስኪሸነፍ እንታገለዋለን። ይሄንን የምንታገለው ግን የፖለቲካ አስተሳሰቡን ነው እንጂ የኦሮሞን ህዝብ አይደለም። ከኦሮሞ ህዝብ ጋር የሚያገናኝ ነገር ነገ ጧት በምትመጣው አገር ላይ ይሄን ህዝብ እንደ ሀገር ብያኔ የሚሰጥበት ነው። ሌላው ጥቅሙን ለማስጠበቅ እንደሚሄደው ሁሉም የየራሱ ጥቅም ይዞ ይመጣል። የአብይን የሙት መንፈስ የኦሮሞማ መንፈስ ትላንት አንተ ስታወራበት የነበረው መንፈስ
አንተ በጎረስከው ጉርሻ ልክ እኛም መጉረስ አቅቶን ሳይሆን ጉርሻው ከደም ጋር የተላወሰ መርዝ ስለሆነ እሱን በምንታገልበት ሂደት ላይ አይ ጸረ ህዝብ ናችሁ ጸረ አብይ ናችሁ ብለህ የምታመጣቸው መከራከሪያዎች ነገ ጠዋት ልጆችህን ራስህን ምናምን ሊያፍሩብህ ይችላሉ። መቆሚያ የሌለው ማንነት ሲያልኩት ተወልደም የሚሆን አማራም የሚሆን ዋቅጅራም የሚሆን ግን ሁሉም በሰጠውና ባጎረሰው ልክ የሚጫወትበት ጢባ ጢቤ እንደ ኳስ የፖለቲካ ስብዕና ቆሻሻ የሆነ ስብዕና ይሄን ቃልን ባልጠቀም ይሻላል። ካለፈ የጀርባ ታሪክ ጋር እያያያዝኩኝ የሻዕቢያ ተላላኪዎች ተብለን ስንፈረጅ ስላመመኝ ነው ሚዲያ ላይ መጣሁት። ስለዚህ ማን ነው ለህሊናው የሚኖረው ማን ነው ለእውነት የሚኖረው የሚለው ነገ ጠዋት ህዝቡ ብያኔ ይሰጣል። ስለዚህ ታየን ይጠሉታል ግን ይጠቀሙበታል። የሻዕቢያ ተከፋዮች ናቸው። ገንዘብ ተመድቦላቸዋል። ታየ እንዳጫሉ ሊሆን ነው ይከሰስና ይታሰር የሚላቸው አቅጣጫዎች ሁሉ ከብልጽግና ካቢኔ እንደመጣ ይሄ ግልጽ ሊሆን ይገባል። ይሄ ዝም ብሎ የመጣ ሳይሆን በዚህ ሰውዬ ላይ ችግር ሊፈጽሙበት እንደሆነ በተሰጣቸው አጀንዳ እየተወያዩበት ነው። ይሄ ደግሞ የመጣው ደግሞ ኦሮሞማ የሚለው አስተሳሰብ የተደበቀው ማንነት በታየ በኩል ስለተገለጠ ነው፣ በማስረጃ ስለተገለጠ። ስለዚህ የታየን እውነት ማጠፍ አይቻልም። የትላንት ያለፈ የጀርባ ታሪክ ዓላማ የለሽ የህሊና ቢስ የሆነ የሆድ አስተሳሰብ በመለስ ልቃቂት እንደተሸፈነ ሁሉ በአብይ ልቃቂት ቢሸፈን አይደንቅም። የጀርባ ታሪክ ያንን ታሪክ ግን ባልዋልንበት ባልሰማነው ላይ አትጫንበት። አንተ ታሪክን ተሸከም፣ ያለፈ የቅሌት ታሪክን ተሸከም። እኛ ግን የምንኖረው ለእውነት ነው። የሚገለጥ እውነት ነገ የሚገለጥ እውነት ነገ ለሚገለጥ እውነት ደግሞ ዋጋ እየከፈልን የመጣ በጣም ስብዕና ያለን ሰዎች ነው። በዛ ደግሞ ደስ ይላል። በጣም ነው ደስ ይላል። ቆሻሻ የጀርባ ታሪክ ስለሌለ ደስ ይላል። የምንጽፈው በወርቅ የሚጻፍ ታሪክ ስላለ ደስ ይላል። ስለዚህ ይሄንን መሪያችን ዛሬ ብቻ ሳይሆን ነገም እናስጠብቃለን። የአብይ የጦርነት መንፈስ የአብይ የሞት መንፈስ በእውነተኛ የህዝብ ትግል ይሸነፋል። ይሄን ለማለት ነው በቀጥታ ወደ እናንተ የመጣሁት። አድማጭ ተመልካቾቻችን በዋናነት ይሄንን ማንሳት የፈለኩት ስም መጥቀስ ባልፈልግም ያው ሁኔታው ስለሚገባችሁ አብዛኛው የሰማሁት አንዳንድ ትዝብቶች በጣም ስላሳዘነኝ ነው እና እንደነዚህ አይነት ስብዕና ያላቸው ሰዎች ደግሞ ትላንት በነበረው ሂደት ላይ በተወሰነ መልኩ ግምታችንና እንደዚህ አይነት መተጣጣፍ የሆነ ታሪኮች በጥርጣሬና በግምት ያስቀመጥናቸው እውነት ሆኖ ዛሬ በተመሳሳይ ደግሞ እኛ ጸረ ህዝብ ጸረ የሀገር ጥቅም የምንሸጥ አድርጎ የሚተረከው ትርክት በጣም ስላሳመመኝ እውነት ለመናገር ሐሳብ አስተያየት ልስጥ ብዬ ነው። ምናልባት በተጠቀምኳቸው ቃላቶች ያዘናቸው ሰዎች ካሉ ይቅርታ ጠይቃለሁ።
ፖለቲካዊ ቋንቋ ላይ የተናገርኩት። ከዛ ውጪ የዛሬ ፕሮግራማችን ይሄን ይመስል ነበረ። ጽናት ሚዲያን ሀሳብ አስተያየት ስጡበት፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሚቀጥለው በሌላ ጉዳይ ላይ እስክንመጣ ጽናትን እዚህ ላይ ሰናበታለሁ።